የሰላም የጋዜጠኞች ማህበር አባል ሆነን እዛ ላይ መሳተፍ ጀመርኩኝ። እዛ ላይ ነው እንግዲህ ማለት የኔ ውስጥ ያለውን የስነ ጽሁፍ አቅምም ማውጣት መገለጥ የጀመረውና ግጥሞችን የህትመት ብርሃን እንዲያዩ ሌሎች እንዲደርሱ ትውልድ እንዲማርበት እንዳልከው ግጥሞች በጣም መልእክት የተሸከሙ ግጥሞች ናቸው። በተለያዩ የህይወት ቀለሞች ላይ ነው የምጽፈው። የኔ ትልቁ አቅም የህብረተሰቡ ሞራል ነው። ህዝቡ በየቦታው የሚሰጠው ፍቅር አሁን እንኳን አንተ እየሰጠኸኝ ያለው አክብሮትና ፍቅር የበለጠ በህይወት ቁም ነገር ተምሬ ከሞነት ከኢትዮጵያዊነት እንደማይጋጭ አስምሬ ከሎሬት ጸጋዬ ቅኔ ተበድሬ ከአዲስ አለማየሁ ቃላትን ቆንጥሬ ፈቃዱ እንግዲህ እዚህ ተገኝተ ስለ ህይወትም ስለ ልምድህም እንደዚሁም ደግሞ ገጠመኞችን እያጫወትከን ስለሆነ ከልብ እያመሰገንን እያከበርን እስቲ ፈቃዱ ወደ ተማሪነት ህይወት ልመልስህና እንግዲህ ትምህርት ቤት ውስጥ ክበባት ምናምን የሚባሉ ነገሮች አሉ። እኛ ስናቅ ሃይስኩል በነበርን ሰዓትም ቅድም ለማንሳት ሞክረናል እነ መሳይ ወንድሜነህን ጠቅሰንና ክበባት ውስጥ ተሳትፎ ነበር። ምን ይመስል ነበር በተማሪነት ህይወት ክበባት ውስጥ ያለ ተሳትፎ? ክበባት ውስጥ በተለይ ሃይስኩል ላይ በነበርን ጊዜ እዚህ የተፈጥሮ ክበብ ነበር። የዛና ሃይስኩል ላይ በጣም በዚህ በአካባቢ ጥበቃ ላይ የሚሰራ የተፈጥሮ ክበብ አለ። በዛ የተፈጥሮ ክበብ እንሳተፍ ነበር። ጸረ ኤድስ ማህበር ላይ በጣም እንሳተፍ ነበር። ብርሃን ጸረ ኤድስ አለ፣ ዳግም ጸረ ኤድስ አለ፣ ሲቻ ላይ ቀላ ላይ ብርሃን ጸረ ኤድስ አለ፣ ሲቻ ላይ ዳግም ጸረ ኤድስ አለ እና በጣም የዛን ጊዜ ቻይቢም በጣም በአገሪቱ ላይ በጣም የሚነገርበት ስለነበረ ለማህበራት ከፍተኛ ድጋፍ ከፍተኛ ትኩረት ነው የሚሰጠው። ጸረ ኤድስ ማህበራት ይደገፉ ነበር። የዛኔ ዶነሮች ነበሩ እና በጣም ማህበራት በተለይ በቻይቢ ላይ በጣም እኔ ትዝ ይለኛል። አንድ ቲያትር አሁን ድረስ አሁን ካሳሁን ታደሰ ነሸቱ ካሳሁን ነሸቱ ታዴ እና ነመሳይ ምናምን ሃይስኩል አብረን አንድ እኔ የጻፍኩት ነበልባል የሚል ቲያትር ሰርተናልና ስንገናኝ አሁንም ታዴ ምናምን ከዛች ውስጥ ከስክሪፕት ውስጥ እሱ ያጠናትን ዳያሎግ አሁንም ያስታውሰዋልና ኤችአይቪን አስከፊነት የገለጽንበት ህዝቡ ከኤችአይቪ ራሱን እንዲጠብቅ ያስተማርንበት አንድ አስተማሪ የሆነ ነበልባል የሚል ተውኔት ነበረ እና በጥልቀት የዛኔም እንትን የሬዲዮ ፕሮግራም ነበራል። ይሄ በሚኒ ሚዲያ ምናምን ሚኒ ሚዲያ ላይ መልእክት እናስተላልፋለን። ኤችአይቪ ላይ በጣም ጥልቀት እንሰራለን። የዛኔ በጣም እንደገፍ ነበር። ማቴሪያል እንደገፋለን፣ በስልጠና እንደገፋለን። ከቦታ ወደ ቦታ የልምድ ልውውጥ እናደርጋለን እና በጣም የዛኔ ማህበራት ላይ በጣም የነቃ ተሳትፎ እናደርጋለን። በዛው ልክ በጣም ሰዓት የላሱ ወጣቶችም የወጡበት አጋጣሚ ነበር እና በጣም ትኩረት የሚደረግ ነበር እና በጣም ለብዙ ወጣቶች መውጣት ትልቅ መሰረት የጣለ ነው የማህበራት እንቅስቃሴ ይዛኔ የነበረው። ከበባተን ያው እንደገና በአካባቢ ጥበቃ ላይ በተደጋጋሚ አዲስ አበባ ስልጠና ይሄድንበት አዲስ አበባ ሄደን የተሸለምንበት ሁኔታ ሁሉ ነበር አስታውሳለሁና ያንን በሃይስኩል የጀመርነው ወደ ክፍለ ከተማዎች ውስጥ ሁሉ እንትን ብለን የአካባቢ ጥበቃ ነጭ ሳር የአካባቢ ጥበቃ ምናምን ክበብ ብለን ሁሉ እንትን ብለን እነዚህ ዝም ብሎ በራሪ ወረቀቶች ምናምን እያሳተምን እና በጣም በደንብ ሰርተንበት በአገር አቀፍ ደረጃ ተሸላሚ የሆንበት አጋጣሚ ነበር በአካባቢ ጥበቃ ላይ እና ትልቅ የአገር አቀፍ የአካባቢ መድረክ ጉባኤ ላይ ተካሄደን ሽልማት የወሰድንበት ሁኔታ ነበርና በጣም እኔ በተለይ በሃይስኩል ደረጃ በትምህርት ቤት ደረጃ ትልቅ የክበባት ተሳትፎ ነበረን። ክበባት እንዲያው ባንተ ግምገማ ማለት ነው እነዚህ በክበብ ውስጥ መሳተፍ ለዛሬ ማንነት ምክንያት ከሆነ ክበባት ወጣቶች ልጆች ተስጧቸውን እንዲያወጡና እንዲያሳድጉ የማድረግ ሚና አላቸው። አሁን ላይ ከምታዩ ነባራዊ ሁኔታ አንፃርስ የምታስተላልፈው መልእክት በዚህ አጋጣሚ? በጣም ክበባት እኮ በጣም በውስጥ ያለውን በጣም የታመቀ አቅም የምታወጣበት መድረክ ነው። በጣም እየተገራህ እየተቀረስክበት ልምድ ባላቸው እየተማርክ ልምድ ካላቸውም እየተማርክ እና ራስን ፈልገህ የምታገኝበትም መድረክ ነው እና በጣም እኔ ክበባት አሁን በዚህ በእኛ ወቅት ላይ እንዲህ የመዳፈኑ ነገር በጣም ነው የሚቆጭ። ምክንያቱም አሁን ኢትዮጵያ ውስጥ በጣም አሉ ብትላቸው ትልልቅ ሙዚቀኞች ትልልቅ የኪነ ጥበብ ሰዎች በቃ ያለፉበት ነው። ሁሉም
የትኛውንም ኢትዮጵያ ውስጥ ገጣሚ፣ የትኛውንም ተዋናይ፣ የትኛውንም የፊልም ስክሪፕት ጻፊ፣ የትኛውንም አንቱ የተባለ የኪነ ጥበብ ባለሙያ ብታናግረው በቃ ክበብ ነው መነሻው። በክበባት ውስጥ ነው ታጭቶ የሚመጣው። ምክንያቱም በክበባት ውስጥ ልምድ ትካፈላለህ፣ ትማራለህ፣ አፈን ትፈታለህ፣ እንዴት እንደሚጻፍ ታውቃለህ፣ እንዴት እንደሚታወን፣ እንዴት እንደሚጨፈር ናይዛንዴ ሰርከስ እዛው ትለማመዳለህ፣ ጭፈራ እዛው ትለማመዳለህ። ስነ ጽሁፍ እንዴት ነው የሚጻፈው፣ ስነ ጽሁፍ እንዴት ነው የሚቀርበው፣ ዜና እንዴት ነው የሚቀርበው እና በቃ የተለያየ ታይለንት ያለው ወጣት ስለሚሰበሰብ በውስጡ ያለውን ነገር የሚያወጣበት መድረክ ነው እና በጣም እኔ ማህበራት በተለይ ለወጣቶች ተገርቶ መውጣት ያለው ፋይዳ እጅግ በጣም የጎላ ነው። ምክንያቱም አሁን ስትመለከቱ እኮ አሁን ለኢትዮጵያ ኪነ ጥበብ እድገት እኮ በደርግ ዘመን እኮ የደርግ ኪነት አይደል በየቀበሌው የነበረው ኪነት እና በኪነት ውስጥ ሳይታሽ አሁን ትልቅ ድምፃዊ የሆነ ማን አለ? ሁሉም እኮ የክፍለ ከተማ የምናምን ኪነት አባል ነው። ደርግ ጊዜ እኮ በጣም አሁን ሁሉንም ጠይቃቸው በቃ በዛ በኪነት ውስጥ የወጡ ናቸው እና እኔ በተለይ ይሄ ማህበራት በጣም ወሳኝ የነበሩ ናቸውና የማህበራት ሚና አሁን እንዲህ ተዳፍኖ ስታየው በጣም ልክ ነህ ፍቄ። እንግዲህ ክቡራን ተመልካቾቻችን እንደተከታተላችሁት እንግዲህ ፍቃዱ እዚህ ደረጃ ላይ እንዲደርስ ትልቅ አስተዋጽኦ ካደረጉለት አጋጣሚዎች አንዱ በትምህርት ቤቶች ውስጥ በነበሩ ክበባት ውስጥ መሳተፉ፣ ተስጦን እንዲያወጣ እንዲያሳድግ፣ ምን አይነት ተስጦ እንዳለው እንዲያውቅም ያደረገው ክበባት እንደሆኑ የገለጸበት ሁኔታ አለና በየትምህርት ቤቶች ቀለም ትምህርት ባሻገር ክፍል ውስጥ ተገብቶ ተማሪዎች ከሚማሩት ትምህርት ባሻገር በክበባት እንዲሳተፉ ማድረግና ክበባትም ደግሞ እንደዚሁ ተጠናክረው በየትምህርት ቤቱ መቀጠላቸው ተማሪዎች ተሰጧቸውን አውቀው በተለያየ ማንነታቸውን ፈልገው እንዲያገኙ የሚያደርጉ ናቸውና እነዚህ ተጠናክረው እንዲቀጥሉ የትምህርት ቤት አመራር አካላት እንደዚሁም ደግሞ በከተማ ውስጥም በወረዳው ውስጥም የተለያዩ ማህበራት እነዚህ ወጣቶችን አሳታፊ ሆኑ የስነ ጽሁፍ ምሽት ተብሎ የሚዘጋጁ እንደዚሁም የኪነት ክበባት ተብሎ የሚዘጋጁና የሚቀርቡበት ሁኔታ አሁን በስፋት የሚደመጡበት ሁኔታ የለምና እነዚህ ተጠናክረው ቢቀጥሉ ወጣቶች ማንነታቸውን ፈልገው እንዲያገኙ አጭር መንገድ ይሆናሉና እነዚህ ተጠናክረው ይቀጥሉ የሚለው መልእክት ከፍቃዱ የተቀበልነው የኛ መልእክት ነው። ክቡራን ተመልካቾቻችን ከፍቃዱ ጋር የነበረን ቆይታ አሁንም ይቀጥላል። እንግዲህ ከፍቃዱ ጋር የነበረን ቆይታ የሚቀጥል ነው የሚሆነው። ተመልካቾቻችን ፍቃዱ መድረክ ላይ ሲተውን ምን ይመስላል የሚለውን እንግዲህ በተለያዩ አጋጣሚዎች እንግዲህ ፍቃዱ በዩቲዩብም በተለያዩ ማህበራዊ ገጾች ላይ እንብዛም ተሳትፎ አላደርግም የሚለውን ነገር የገለጸበት ሁኔታ አለ። ግን መድረክ ላይ ፍቃዱ መድረክ ሲመራና መድረክ ሲያጋፍር ምን ይመስላል የሚለውን ቀንጨብጨብ ተደርገው ያገኘናቸው ቪዲዮዎች አሉ። እነዛ ቪዲዮዎች ተከታትለን እንመለስ። ገዳን ውስጧ የጸነሰች ከጥቁር ሕዝብ ጫንቃ ላይ የባርነትን ቀንበር የነቀለች የነጻነት ሰንደቅ ዓላማዋን አድዋ ጫፍ ላይ እየሰቀለች ዛሬም በፈተናም በአንድነት የጸናች እንደ ወርቅ ተፈትና በሳት የነጠረች የአፍሪካ የብልጽግና ተምሳሌት ለመሆን እየተጋች ያለች የአምላክ ዕደ ጥበብ የፈጣሪ ድርሰት ደም ግባተ ሙሉ የገነት ተምሳሌት የሥላሴ ዙፋን የአላህ አድራኖስ የጽላቴ ሙሴ የቃል ኪዳን መቅደስ አይናችንን ላፍታ ከቶ ሳናርቀው ዛሬም በተጠንቀቅ ተግተን ምን እንጠብቀው እንኳንስ በገንዘብ በላብ በወዛችን መቀነት ተፈክቶ ተራክፎ ኪሳችን ጦም አድሮ መሶቡ ተሟጦ አጥንታችን አባይ አድዋ ነው እንጨርሰዋለን በደም ባጥንታችን አሻና እያልኩ ደራሼ ልግባና በሀገሩ ወግ ባህል በጨቃው ልዝናና ባለሰባት ኖታው የትንፋሽ መሳሪያ ፊላ የሚገኝበት የአብሮነት ማሳያ የፓርሾታ ምድር ደሞ የሽፈራ ከፍታም ያለበት የጋርዱላ ተራራ ጽድና ባህር ዛፍ የሚዘናፈልበት ብዙ አይነት ተፈጥሮ ጸጋ የሞላበት የማሽላ እሸት የሚታፈስበት ደሞ ሂታዌ ወንዝ ቁልቁል የሚፈስበት ሁሉም ጥሮ ግሮ ለፍቶ የሚያድርበት የቀለም ልዩነት መስፈርት ማይሆንበት በድሜ ጠገብ ታሪክ ድንቅ ውበት የታሸ እምዬ ጋርዱላ ፍቅር ነው ደራሼ።
እንግዲህ ፍቄ ጨዋታችን አሁንም እንደቀጠለ ነው። እንደው መድረኮችን የተለያዩ መድረኮችን ስትመራ አውቃለሁ። ቅድም አንተ ካልከው ከከተማ አስተዳደር ጀምሮ ሰፈር መንደር ውስጥ ከሚመሩ መድረኮች ጀምሮ እስከ ትላልቅ ሀገራዊ መድረኮችን ስትመራ አውቃለሁኝና እንደው የት መድረኮችን መርተሃል? ትላልቅ መድረኮች ብለህ የምትላቸው የመራሃቸው መድረኮች የትኞቹ ናቸው የሚለውን ሐሳብ አንሳለን። ከዛው ጋር ያይዘ ደግሞ አንዳንድ ጊዜ ትላልቅ የመንግስት አካላት መድረኮችን ሲመሩ በዛው አጋጣሚ ለመድረክ አካፋሪዎች መልእክታቸው ወደ ህብረተሰቡ ፈጥኖ እንዲደርስ ከማድረግ አንፃር የዚህ ጉዳይ አምባሳደር አድርጌ ሰይሜሃለሁ የሚሉበት አጋጣሚ አለና ያ አጋጣሚ ገጥሞ መልእክቶችን ባጭር እንድታስተላልፍ ወይ ባንተ በኩል ለህዝብ እንዲወርድ የተሰጠ ኃላፊነት እንደዛ የአምባሳደርነት እንትኖች ነበሩ? እነዛ ነገሮች እስቲ ያጫውታል። የኔ መድረክ መሪነት ሚና እንግዲህ ከታች ከቀበሌ ጀምሮ እስከ ሚሊኒየም አዳራሽ ነው የሚዘልቀው። እኔ ሚሊኒየም አዳራሽ ትልቅ ፕሮግራም መርቻለሁ። በተደጋጋሚ አዲስ አበባ ብሔራዊ ቲያትር ላይ ፊልም ምረቃ፣ መጽሐፍ ምረቃ መድረኮች መርቻለሁ። እንግዲህ ሀገሪቱ ትልቅ ባለስልጣናት ባሉበት በተለይ መጽሐፍ ምረቃ ላይ በጣም አንጋፋ የሚባሉ አርቲስቶች ባሉበት መድረክ መርቻለሁኝ። በተደጋጋሚ ብሔራዊ ቲያትር፣ ሚሊኒየም አዳራሽ መድረክ የመምራት እድልና አጋጣሚ ገጥሞኛል። ከዛ ውጪ ምን አለ መሰለ የኢትዮጵያ ከተሞች ሳምንት መላው ኢትዮጵያን ዞር ያለው መላው ኢትዮጵያን ከመቀሌ ማለት ከደቡብ ጫፍ እስከ መቀሌ ጫፍ ድረስ እስከ ሰሜን ጫፍ ድረስ ማለት ነው። ኢትዮጵያ ከተሞች ሳምንት ባለፈው ከለውጡ በፊት በነበረው እንትን የሚከበር አንድ ፕሮግራም ነው። የኢትዮጵያ ከተሞች ሳምንት ተብሎ ከተሞች ያላቸውን አቅም ለሄዱበት ከተማ የሚያስተዋውቁበት በቃ አይነተኛ መድረክ ነው። ያለን አቅም፣ ያለን የተፈጥሮ እሴት፣ ያለን ታሪክ፣ ያለን ቱባ ባህል በጠቅላላ አለኝ የምትለውን አቅምን አሟጠ ምታሳይ። እኛ ከዚህ እኮ አዞ ጭነን መቀሌ ሄደናል። እንግዲህ አዞ ከነነብሱ እንግዲህ ሙዝዋል አፕሉ ምኑ እንግዲህ አስበው አዞ ከነነብሱ ምልህ የውሃ ገንዳ ተሰርቶለት በእንጥሬ ተጭኖ መቀሌ ላይ አዞ ወስደን በደንብ አድርገንና የአርባ ምንጭ ድንኳን አለ። በቃ ከተማህን የምታስተዋውቅበት ከተማህን ማየት ላልቻለ ከተማህን ወስደህ የምታሳይበት ማለት ነው። እና የአርባ ምንጭ ድንኳን በቃ የአርባ ምንጭ ድንኳን እና አርባ ምንጭ ስትገባ በቃ አርባ ምንጭ ከተማ ውስጥ የገባ ነው ፊልም የምታደርገው ገብቶናል። እና በጣም ያ ፕሮግራም እጅግ በጣም ድንቅ ፕሮግራም ነውና እና ስትገባ ሁሉን ነው በቃ አርባ ምንጭ ውስጥ ልታገኝ የምትችለው ከመግቢያው ጀምሮ ማለት ነው። ከመግቢያው ጀምሮ በቃ የኛን የጋሞ ካልቸር እሴት በደንብ የሚገልጽ ነው። ወደ ድንኳኑ ስትገባ ዝም ብሎ ተራ ድንኳኑ ውስጥ አይደለም የምትገባው። በቃ ከመግቢያው ጀምሮ እንሰቱ በጣም በቃ በድንጉዛ ያሸበረቀ የሚገርም ዲዛይን ነው። ከመግቢያው ጀምሮ የሳር ቤቱ ምናምን እና ልክ ስትገባ በቃ ደስ የሚል አረንጓዴ እልፍኝ ውስጥ አረንጓዴ ከተማ ውስጥ እንደገባ እንኳን ደህና መጣችሁ ወደ ለምለሚቱ አረንጓዴዋ ከተማ አርባ ምንጭ ነው። ገባ ዞን ታየዋለህ። እዚህ ጋር ሙዙን ለጥበቡን እና በቃ የሚገርም እንትን ነው ያለውና በቃ ከተሞች ራሳቸውን የሚሸጡበት መንገድ ነበር። እና አዳማ ድንቱን ስትሄድ ሐዋሳም እና እንደዚህ ነው በቃ እና እሴታቸውን ነው። አሁን ባህር ዳር ስትሄድ ባህር ዳር ላይ የባህር ዳር ዋነኛው መገለጫ ፋሲልን ታየዋለህ። በሩ ላይ ፋሲል ነው በቃ ገብቷል። እና ሀረር ጀጎልን ነው። ጋሞ ላይ እንደዚህ ሳር ቤቱን እዚህ በቃ የራስን መገለጫ ትግራይ አክሱምን ነው እና ይሰራል እዛ እና በጣም የሚገርም እና የከተማው አንድ አይከን ይወሰዳል። የከተማው አንድ ምርጥ ነገር በቃ እሱ መገለጫ ሆኖ በቃ ልክ እና በጣም ደስ የሚል እንትን ነበረና ከተሞችን እንዲህ እናስተዋውቃለን። ባህር ዳር ላይ፣ አዳማ ላይ፣ ድሬዳዋ ላይ፣ ሐዋሳ ላይ እና አዲስ አበባ ላይ እና የኢትዮጵያ ከተሞች ሳምንት በደንብ አድርጌ አርባ ምንጭን አስተዋውቄያለሁ። ጋሞን በደንብ ከፍ አድርጌ አስተዋውቄያለሁ። ምርጥ መድረክ አስተዋዋቂም የመባል እድልም አጋጣሚም አግኝቻለሁ። ምክንያቱም በቃ ከተማህን ነው የምትሸጠው እና ሰው እንዲጎበኝ ነው እና ብዙ ተመልካች እና ሰው ይመጣል ገብቷል እና ሰው ይመጣና ሰው እንዲገባልህ ነው የምታደርገው። ሰው ወደ ድንኳንህ ገብቶ እያየ እንትን ላይ አስተያየት እየሰጠ ነው የሚወጣው እና ያን ደግሞ የሚከታተሉ አለ። የትኛው ድንኳን ዛሬ በደንብ ተጎበኘ እና የጎብኚዎችን የተመልካችን ቀልብ
የትኛው ከተማ ነው የሳበው ይባላል እና በደንብ አድርገን ከተማችንን አስተዋውቀን ከተማችንን የምንሸጥበት አጋጣሚ ነበር። መቀሌ ላይ ሲሆን መላው የመቀሌ ህዝብ ነቅሎ ነው የሚመጣ። በቃ አርባ ምንጭ ማለት እቺ ናት ይላል። ገባህ? አዳማ ላይ ሄደን እንደ አርባ ምንጭ ማለት እቺ ናት፣ በጣም ደስ ትላለች፣ ታምራላችሁ፣ እንወዳችኋለን። በቃ እና በጣም እንደዚህ መላው ኢትዮጵያ ማለት በሚቻል ደረጃ አርባ ምንጭን የማስተዋወቅ እድልና አጋጣሚ አግኝቻለሁ። ከዛ ውጭ እንዳልከው በብሔር ብሔረሰቦች ነው። የብሔር ብሔረሰቦች ቀን በዓል አለ። ብሔር ብሔረሰቦች ቀን በዓል ላይም እንግዲህ እሱም ሌላኛው የኛን አካባቢ የምናስተዋውቅበት አጋጣሚ ነው። የተለያዩ የኢትዮጵያ ከተሞች ላይ ብሔር ብሔረሰቦች የመሄድ እድል አግኝቻለሁኝ። በዛ ሁሉ አጋጣሚ አለባበሳችንን፣ ሴታችንን፣ ሙዚቃችንን፣ አጨፋፈራችንን በደንብ አድርገን ለተቀረው ዓለም የምናስተዋውቅበትን እድል አግኝተን ያገኘነውንም እድል ደግሞ በሚገባ ተጠቅመን የመጣንባቸው በርካታ አጋጣሚዎች አሉ። የዛሬ 5፣ 6፣ 7 ዓመት ምናምን በተለያዩ የሙያ ዘርፍ ላሉ ሰዎች በተለይ ከታክስ ጋር ተያይዞም ግንዛቤ ሊፈጥሩ ይችላሉ ተብሎ በመምሪያው የታመነባቸው ሰዎች በተለያየ ዘርፍ ላይ ላሉ ሰዎች አምባሳደርነት ማድረግና ክብር የተሰጠበት አጋጣሚ ነበር። እኔም በዚህ በኪነ ጥበብ ዘርፍ የዞኑ የታክስ አምባሳደር የሚል እውቅና ስትሆን በታክስ አምባሳደርነት አሁንም በቃ በተለይ የታክስ መድረክ ሲኖር በልዩነት በፍቅር ነው የምሰራው። እንግዲህ የታክስ አምባሳደር ነህ። ስለ ገቢ እንግዲህ ሁሌም መነገር መወራት ያለበት ነገር ነውና ገቢያችን በጨመረ ቁጥር ነው አካባቢያችንን ልናለማ የምንችለው። ከታክስ ስወራ ጋር ተያይዞ ግብርን በአግባቡና በጊዜ ከመክፈል ጋር ተያይዞ ያሉ አንዳንድ ውስንነቶች ይስተዋላሉ። እነዛ ነገሮችን እንግዲህ በቀነስንና ገቢያችንን ባሰፋን ባጠነከርን ቁጥር የአካባቢያችን ልማት እያደገ ይሄዳል። እንግዲህ እንደ አምባሳደርነትህ እድሉ ልስጥህና መልእክት ካለ አስተላልፍ። አዎ እናልከው ታክስ የሀገሪቱ በጣም የጀርባ አጥንት ነው። አሁንም እኛ ምን እናፍቀው ልማት ምን እናፍቀው እድገት አሁን ከተማችን በኮሪደር ልማት ከመቼውም ጊዜ የበለጠ እየደመቀች እያሸበረቀች ከተማችን በፈጣን እድገት ግስጋሴ ላይ ነው ያለችው። ይበልጥ ከዚህም በላይ ከተማችን ማለት ነው የበለጠ በእድገት ግስጋሴ ላይ እንድትገኝ ሁላችን በታማኝነት የታክስ ግዴታችንን እንወጣ። ምክንያቱም እኛ በምንከፍለው ታክስ ነው አስፋልት የሚገነባው፣ መሰረተ ልማት የሚገነባው፣ ከተማ የሚያሸበርቀው፣ ብዙ የልማት ትሩፋቶችን በተጨባጭ በአይናችን ልናይ የምንችለው በተለይ የንግዱ ማህበረሰብ ሁላችንም ግብር ስንከፍል ነውና በተለይ የግብር ጉዳይ የኔም ያንተም ያንቺም የሁላችንም ጉዳይ ነው። እቺ ቀርጌ አመሰግናለሁ። ፍቄ እዚህ ጋር አንድ ነገር ስትገልጽ ደግሞ የሆነ ጥያቄ እንደመዛ አደረገኝ ከዛ ውስጥና እንግዲህ ስለ አርባ ምንጭ እዚህ ጋር ነሳ። አርባ ምንጭ እንግዲህ ከኮሪደር ልማቱ ጋር ተያይዞ ትናንትና ከነበረችበት እውነት ለመናገር በጣም ብለህ ልትገልጽ በምትችል ደረጃ ትላልቅ ለውጦች እንደ አርባ ምንጭ መጥተዋል። አሁን ደግሞ እየተሰሩ ያሉ በርካታ ልማቶች አሉ። እንግዲህ አርባ ምንጭና ስለ አርባ ምንጭ አውርተህ አጠግብም ጽፈህ አጠግብም። በየመድረኩ ስለ አርባ ምንጭ ስለ ጋሞነት ስታወራ ነው ምንሰማህና አሁን እየመጡ ያሉ ልማቶችን እየተሰሩ ያሉ ልማቶችን ለምሳሌ የአርባ ምንጭ ስታዲየምን ማንሳት እንችላለን። ገበታ ለሀገርን ማንሳት እንችላለን። ሌሎችም በርካታ ፕሮጀክቶች እየተሰሩ ነው። እነዚህ ነገሮች ሲጠናቀቁ አርባ ምንጭን ምን ደረጃ ላይ ያስቀምጣት ይችላል? እነዚህ ነገሮች እንዲጠናቀቁ ደግሞ ከህብረተሰቡ ምን ይጠበቃል? አርባ ምንጭ አሁን እንደምታውቀው የበርካታ የደቡብ ኢትዮጵያ የስምጥ ሸለቆ እምብርትና የበርካታ ቱሪስቶች መዳረሻ የሆነች ከተማ ናት እና አርባ ምንጭ በለማች ቁጥር አርባ ምንጭ በእድገት ከፍ ባለች ቁጥር ሞር እኛ አርባ ምንጮች እኛ የጋሞ ዞን መዲናም እንደመሆኗ መጠን ተጠቃሚ ነው የምንሆነው እና በጣም አሁን አርባ ምንጭ ላይ የተጀመሩ ሜጋ የሚባሉ ፕሮጀክቶች የነገይቱን አርባ ምንጭ ዝም ብለን እንድትናፍቅ ነው የሚያደርገው። አሁን በክቡር ጠቅላይ ሚኒስትራችን የተጀመረው ገበታ ሪዞርት አርባ ምንጭ አስበዋል። እሱ ሲያልቅ በቃ አስበዋል። ለአርባ ምንጭ ተጨማሪ የውበት መጎናጸፊያ ነው የሚሆነው። ስቴዲየማችንን አስበዋል። በጣም እነዚህን ስቴዲየም እኔ ለዚህ ለኛ ዞን እንደው አስበው ያመጡ ጭንቅላቶች ያሰቡ ልቦች እኔ በጣም ይባረኩ ነው የምለው። እውነት በጣም እና እዚህ ትልቅ ሜጋ ፕሮጀክት ላይ ደግሞ አሻራቸውን የሚያሳርፉ የዞኑ ተወላጆች የከተማችን ማህበረሰብም በጣም የተባረኩ ይሆኑ እና በጣም ነውና
አርባ ምንጭ የደመቀች እየፈካች የመጣች ነው ያለችውና እኔ በጣም ትጓጓለህ የነገይቱን አርባ ምንጭ አሁን ኮሪደር ልማቱን ነው በጣም ደስ የሚል ነው። እንደገና አሁን በከተማችን እምብርት ላይ የተቀመጠው የጋሞ አደባባይ ራሱ ሌላኛው የከተማችን ውበት ነው። ደስ ነው የሚል በጣም ነው ታሪካችንን ሴታችንን በደንብ ነው የሚገልጠው። አይከን ነው አሁን ገብቷል። የብዙ ሰው በቃ እዛ ጋር መጥቶ ፎቶ ይነሳል እና ምን ናፍቀው ነው ቀደም እንዳልኩ መቀሌ ሄደህ እኮ አክሱም ሐውልት ጋር ነው የምትነሳው ፎቶ አይደለ? ባህር ዳር ሄደህ እኮ እዛ ፋሲል ላይ ነው ገብቷል። አዳማም ሄደህ የአባገዳ ኦዳ ዛፉ ስለ አርባ ምንጭ መጥተህ ደግሞ ይኸው ያየህ የእኛ ድቡሻ የሚገልጥ አየህ የእኛን ጀግንነት የእኛን ታሪክ የእኛን የእርቅ ስርዓት የእኛን ታሪክና ትውፊት 42ቱን ድሬዎች አንድነት፣ እሴት፣ አብሮነት፣ መተሳሰብና ፍቅር የሚገልጥ የሰላም ተምሳሌትነታችንን በተጨባጭ በሚያረጋግጥ በዚህ አደባባይ ላይ ሰው አሁን አያለው ደስ ይለኛል። ሰው ፎቶ ይነሳል። አዋሳ ሄደህ እኮ አዋሳ ገብርኤል አደባባይ ጋር ያለው አይቻላል። በቃ የከተማችን አይከን ነው መገለጫ ነው እና አሁን የተጀመሩ ፕሮጀክቶች ሙሉ በሙሉ ሲጠናቀቁ አርባ ምንጭን ከደቡብ ኢትዮጵያ እጅግ በጣም ተመራጭ በቃ ቁልፍ ከተሞች መካከል አንዷ ነው የሚያደርጋትና የመጪው ዘመን ተመራጭ የኢንቨስትመንት የቱሪዝም ቀጠና ነው የምትሆነውና ይበል የሚያሰኝ ጅምር ነው ያለው። አንድ ቃል ፍቄ የአርባ ምንጭ ስታዲየምን ለማጠናቀቅ የሚያስፈልገው ሀብት 8 ቢሊዮን ያክል ገንዘብ ነው። በህዝብ ትብብርና አቅም የሚሰራ ነው። እንችላለን አንችልም? እናሳካዋለን። እንችላለን። ከተባበርን እንችላለን። ደግሞ እንደምንችልም በተጨባጭ እያሳየን ነው። በልማት አንታማም፣ በሰላም አንታማም። አካባቢ ሰላማዊ ከሆነ በርካታ ጸጋዎች ካሉ እነዛ ጸጋዎችን ተጠቅመው ደግሞ ባለሀብትም የሆኑ እንደዚሁም ደግሞ የገቢ አማራጭ ያላቸው ካላቸው ውስን ነገር ለስታዲየሙ ካበረከቱ የአርባ ምንጭ ስታዲየም ተሳክቶ እንግዲህ ቅድም አንተ የጠቀስከው አለ የጋሞ አደባባይ አለ ወደ ላይ ወደ ሸቻ ስትመጣ መድኃኔዓለም ቤተክርስቲያን እኮ ግርማ ሞገሱ እንዴት አባቱ እንደሚያምርና አርባ ምንጭ ነው ብለህ ስታይ የሚሰጠው ነው። ከዛ አለፍ ስትል ደግሞ ሆስፒታሉን ሪፈራል ሆስፒታሉን እንግዲህ የሄሊኮፕተር አምቡላንስ መስጠት በሚያስችል ደረጃ የተገነባ ሆስፒታል ነው። ሙሉ በሙሉ አገልግሎት መስጠት ሲጀምር ያንን አለፍ ስትል ደግሞ አሁን ቅድም ያልከው የገበታ ለሀገር እንደዚሁ ደግሞ አርባ ምንጭ ስታዲየም አርባ ምንጭ የመጣ ሰው በርካታ የአርባ ምንጭን ትውስታ ሊያስታውሱት የሚችሉ ነገሮችን ይዞ እንዲሄድ የሚያስችሉ በርካታ ፕሮጀክቶች የተጠናቀቁ አሉ፣ እየተጠናቀቁ ያሉ አሉ። ስለዚህ አርባ ምንጭ ነገዋ በጣም ብሩህና ፍኩህ ነው ብለን የምንለው ይህንን መነሻ በማድረግ ነውና እኔ ፍቄ መድረክ ላይ አንዳንድ ጊዜ ስትተውንና አክት ስታደርግ በውስጤ ዝም ብዬ እማመሳሰለው ሰው አለ የኔ የሆነ ማለት ነው። እከሌ ጋር በቃ ይመሳሰልብኛል ብዬ የምለው ያንተ ሮል ሞዴል ማን ነው ከመድረክ አጋፋሪዎች? በጣም ደስ የሚል ጥያቄ ነው የጠየቀኝ። በጣም እንግዲህ በኢትዮጵያ የኪነ ጥበብ ታሪክ ውስጥ በጣም ደማቅ አሻራውን በተለይ በመድረክ መሪነት አስቀምጦ ካለፈ ድንቅ የመድረክ አጋፋሪ ብዙዎቻችን የምናውቀው ታማኝ በየነ ሊገርም አስበም የነበረው ስንም የነበረው ያንን እና እኔ በጣም ነው ታማኝ በየነ ልጅ ሆኜም በቃ በጣም ልጅ ሆኜ በጣም ነው ማየውና እጅግ በጣም ነው ደስ የሚለኝ። በቃ የመድረክ አያያዙ አወራሩ እና በቃ ኢትዮጵያዊነትን የሚገልጥበት መንገድ እጅግ በጣም ነው የሚመስጠኝ፣ እጅግ በጣም ነው የሚማርከኝና እሱን እያየው በጣም ነው በቃ በጣም ውስጤ በጣም እንትን ይል ነበርና በቃ ለኔ በጣም ሞዴሌ ታማኝ በየነ ነው። ከታማኝ በየነ ቀጥሎ ደግሞ ያው ታማኝ ከዛ ያደኩኝም ስመጣ ክልል ላይ ቢኒ ዳና የደቡብ ኢትዮጵያ ብሔር ብሔረሰቦች አይደል ቢባለው ይዛልና ሐዋሳ ላይ መቀመጫውን ያደረገው የቀድሞ ክልል የባህል አምባሳደሮች የክልሉ የባህል አምባሳደሮች እሱ የመድረክ አጋፋሪ ነውና ቢኒ ዳናም ደስ ይለኛልና ቢኒም በጣም ጎበዝ ልጅ ነው። መድረክ አያያዙ በተለያዩ አጋጣሚዎች የተገናኘንበት አጋጣሚም አለ እና ቢኒ በጣም የኔ ሞዴል ነው። ታማኝ የኔ ሞዴል ነው። በተለይ ሁለቱን እጅግ በጣም ነው የምወዳቸው። ምክንያቱም ምን መሰለህ እንትን ነው መድረክ መሪነት አሁን ብዙ ጋዜጠኞች መድረክ ይመራሉ።
ጋዜጠኛ መድረክ መምራትና አሁን እንደኛ አይነት ሰው መድረክ ሲመራ በጣም ነው የሚለያየው። ጋዜጠኞቹ ንግግር ነው የሚያደርጉት፣ በንግግር ነው አይተህ ከሆነ በጣም አሁንም እና እኔ ስቴጅ እንደዚህ በግጥም በጣም ሲዋዛ የበለጠ ነው የሚያምረው። ታማኝ በጣም በግጥም እያዋዛ ነው፣ ቢኒም በግጥም እያዋዛ ነው እና እንደዛ ሲሆን ስቴጅ ያምራል፣ በጣም ይዋባል፣ ደስ ይልሃል። እኔ እንትኑ ደረቅ በደረቅ የሚሆን ይልቅ ፍቄ ግጥሙ ብቻ ሳይሆን አንዳንድ ጊዜ እንደዚህ መድረክ የምትመሩ ሰዎች ንግግራቸው ራሱ ዜማ አለው። አሁን መድረክ ምራ ተብሎ ሳምበዲ አንተ ቅድም እንዳልከው አንድ ጋዜጠኛ ወጥቶ መድረክ ሲመራና አንተ ወጥተህ መድረክ ስትመራ እንግዶችን የምትጋብዙበት የንግግር አክሴንት ራሱ የተለያየ ነው። ያኛው የሚጠራበት አንተ የምትጠራበት የተለያየ ነውና ልክ ነህ እንዳልከው ራሱን የቻለ ተሰጦ ነው። ቅድም ያልከውን ነገር እንዲቀበል የማደርገኝ ነገር ያ ነውና እኔ ከጠራሃቸው ሞዴል ካደረካቸው ሰዎች አንፃር በብዙ ልብ ያሉ ናቸው። በብዙ የጥበብ አፍቃሪ ልብ ያሉ ናቸው። ታማኝ በየነንም በለው ቢኒዳና ደግሞ ቀልዱም የሚጠገብ አይደለምና በጣም ፈርጥ የመድረክ ፈርጥ የሆኑ ሰዎችን የጠራው ፍቄም ደግሞ በዛው ልክ ነው እምናይህ። በርካቶች ደግሞ አሁን አንተን አይተው መድረክን የሚናፍቁ መድረክ መምራትን የሚናፍቁ ሰዎች ሮል ሞዴል ማን ነው ቢባሉ አንተን ሊሉ በሚሉ ደረጃ ላይ ነው ራስን እያሳደክ ያለው። ብዙም እንጠብቃለን ካንተና እንደው ከዚሁ ጋር ያይዤ ነገ ከፍቃዱ ምን እንጠብቅ? ነገ በዚህ የተለያዩ ስራዎች እመጣለሁ ብዬ አስባለሁ። እንዳልከው ቀደም ባወራ ነው የተለያዩ የማህበራዊ ድረገጽ አማራጮች ስራዎችን ለወደዝ በሰፊው ለማድረስ አስባለሁ። ከዛ ውጭ የበለጠ ይህን ችሎታዬን ከፍ እያደረኩኝ የበለጠ በትልልቅ መድረኮች ላይ የበለጠ ለመስራት በጣም አስባለሁ። ክቡራን ተመልካቾቻችን ከፍቃዱ ጋር የነበረን ቆይታ አሁንም ይቀጥላል። አብራችሁን ከሆናችሁ ከፍቃዱ ህይወት የምንማረው በርካታ ቁም ነገሮች አሉ። በርካታ የስነ ጽሁፍ ስራዎችን ይዟል። ዛሬ ፍቃዱን እንግዲህ ከግማሽ ያላነሱ ስራዎችን ልብ አድርገን አጣጥመን የምንለያይ ነው የሚሆነው። ፍቄ ወደ ቀጣዩ ጥያቄ ከማለፌ በፊት እንደው አንድ የተዘጋጀበት ግጥም ካለ ለተመልካቾቻችን። ያው እንግዲህ ቀደም ሲል ስለ ጋሞ አውርተናል። አሁን መጨረሻ አካባቢ ላይ ስለ አርባ ምንጭ የመጪው አርባ ምንጭን የናፈቅን ሁኔታው ራሱ አርባ ምንጭ እንድናፍቅ የሚያደርግ ነው። ጀመሩ መሰረተ ልማቶች የነገዋን አርባ ምንጭ እንድናፍቅ ያደርጋልና እንደው የነገዋን አርባ ምንጭ ለነገ እንተውና አሁን ያለችውን አርባ ምንጭ ደግሞ እናስተዋውቅ። ስለ አርባ ምንጭ የተፈጥሮ ውበት ደራሲዎች በብዕራቸው፣ ጋዜጠኞች በካሜራቸው፣ ሰዓሊዎች በብሩሻቸው፣ ድምፃውያን በዜማቸው ብዙ ብለዋል። አዎ አርባ ምንጭ የኛም ስመሙሉ ጸጋ የአርባ ጠብታዎች የምንጮች ማዲጋ ግቷ የማይነጥፍ ክረምትና በጋ የሺዎች እናት ውበት አጎበሯ ባለብዙ ቃና አቤት ተፈጥሮዋ የጫሞ በረከት ይምጣብኝ አሳዋ ተጠብሶ ሲበላ ጎድን ኮትለቱ አንጀት ያርሳል አሳው በየአይነቱ አይጠገብ ነገር እንደምየ ጉርሻ ፍራፍሬዋ ምግብ የራብ ማስታገሻ ተፈጥሮዋ ገነት የውጥረት ማርከሻ አድባሯ ፍቅር ነው የህይወት ማደሻ እንዲያው በአጠቃላይ ለሷ ልዕልና የውበት አማልክት በመቻቻል ቃና አንዳች ህብረ ቀለም አልብሷታልና አርባ ምንጭ ውበት ናት እንላለን ገና በጫወታ መሃል ጫወታ ሲነሳ የተፈጥሮ ቅኔ ሰምና ወርቅ ለብሳ አባያና ጫሙን በጉያዋ አቅፋ ከደቡብ ሰማይ ስር የምትታይ ገዝፋ የፍራፍሬ ቅርጫት የጥጋብ ምድር በአሳ ሀብቶቿ የምትመግብ ሀገር የነጭ ሳር መገኛም የእግዜር ድልድይ ግርማ የሰላም እርግቦች የአብሮነት አውድማ የጋሞ ባይራዎች መናገሻ ማማ እርግብዬ ጋሞ አርባ ምንጭ ቤሌማ አምላክ ያደላትን ተፈጥሮዋን ወዶ ነጭና ጥቁር ይጎርፋል ከማዶ አባያ በቀኟም ጫሞ በግራዋ አቤት አርባ ምንጭ ስታይ ተፈጥሮዋ የታሸገ ኃይላን ያስንቃል ውሃዋ እንግዳ ተቀባይ ባዕድ የሚያስጠጋ ተካፍሎ ለመብላት በሩን የማይዘጋ ህዝቧ ገራገር ነው ተስማምቶ አዳሪ ለሃይማኖቱ ሟች ባህሉን አክባሪ አርባ ምንጭ የኛ በተፈጥሮ ቆንጆ የሰላም ውሃ ልክ የአንድነት ጎጆ ከ40 በላይ ምንጮች የሚፍለቀለቁባት ፍራፍሬ እንደቆሎ የሚዘገንባት እስላም ክርስቲያኑ ተዋዶ ያለባት
ሁሉም በየእምነቱ የሚጸልይባት በመልካም ስብዕና አብረው የከተቧት በትውልድ ቅብብሎች ትውልድ ያረቀቃት በተራሮች ታጥራ በሐይቅ የተዋበች በአዛውንቶች ባህል ጸብን ያሸነፈች በለምለም ቄጠማ ፍቅር የሰበከች በአባቶች ጥበብ ሸማ የደመቀች የሐይቅ ዳር ፈርጥ የውበት ብርሌ የብዙሃን እናት መልከ ጉራማይሌ በጣምራ ሐይቆቿ ውበት ምታዝናና ባለ ብዙ ህብር ባለ ብዙ ቃና ለዓይነት የተሰራች የምድር ናሙና የጋሞ ዞን ህዝቦች የአብሮነት መዲናም አርባ ምንጭ ውበት ናት እንላለን ገና በፍራፍሬ ምርቷም ትውልድ የገነባች የዱብሻን ስርዓት ለዓለም የገለጠች ጥበብን በሸማዋ አጉልታ ያሳየች ልዩነትን አክብራ በአንድነት የጸናች በዲሞክራሲን ዝርት ፈጣን ልማት ፈታኝ የበርካታ ኮከቦች መፈንጠቂያ ሰማይ የገነት ተምሳሌት የተፈጥሮ ስሳይ ድንቅ የፍቅር ደሴት እንግዳ ተቀባይ የትውልድ ቅርስ የህይወት ነዋይ ተዝቆ የማልቅ የምካብት ሙዳይ ጸሐፍት በብዕሩ ጽፎ ማይጨርሳት ተፈጥሮ በብሩሹ ድንቅ አርጎ የኳላት የመከባበር እመቤት የሰላም ባለመዋል ሀሹ ሰሮ ይደታ ብላም እንግዳ የምትቀበል የብሔር ብሔረሰቦች የሁሉም መኖሪያ የአንድነት ተምሳሌት የአብሮነት ማሳያ በብዝሃነት የደመቀች የመቻቻል ጣሪያ ይህች ናት አርባ ምንጭ ትንሿ ኢትዮጵያ። ፈጣሪ ይባርክህ። አሜን። ብዕርህ አይንጠር፣ ጻፍልን፣ አንብብልን፣ እድሜህ ይርዘም። እውነት ጥበብ ናፋቂዎች፣ እውነት ግጥምና እንደዚህ በሳል መልእክቶች፣ ስሜት ኮርኳሪ የሆኑ መልእክቶች ወደ ተመልካቹ ወደ አንባቢው እንዲደርሱ የምትሹ ፍቄን መደገፍ ባለብን ወይ ደግፈን በእጁ ያለ የፍቃዱ ጽንሶ ነው። ፍቃዱ ጋር ያሉ በርካታ ነገሮች ያሉና ፍቄን እናዋልደው፣ ፍቃዱ ጋር አይቅሩ፣ እነዛ ነገሮች ወደኛም እጅ ይድረሱ የሚለውን መልእክት አስተላልፋለሁኝ በዚህ አጋጣሚ። ክቡራን ተመልካቾቻችን እንግዲህ ፍቃዱ ያቀረበልን እንግዲህ ስሜት ኮርኳሪ ውስጥ ገብቶ የሚቀመጥ እጅግ የሚመስጥ ግጥም ነው ያስደመጠንና እኔ በጣም ተመስጬበታለሁ፣ በጣም ተማሪከበታለሁ። ይቀጥል ይበርታ የሚል ሐሳብ ነው ያለኝ። እንደው ፍቃዱ ጥያቄዎችን እየጨረስኩ ነው ያለሁትና አንድ የመጨረሻ ጥያቄ ላክል። ፍቃዱ እዚህ ደረጃ እንዲደርስ እንግዲህ ሰው በሰው ይደገፋል እና የራስ ተስጦ ራስን በራስ ለማብቃት ያደረከው ጥረት እንዳለ ሆኖ ፍቃዱ ዛሬ ላይ ለመድረሱ ምክንያት ናቸው የምትላቸውና ላመስግናቸው ብለህ የምትላቸው አካላት ካሉ እድሉን እሰጥሃለሁ። ከዛው ጋር አያይዘህ ደግሞ ቀረ የምትለውና ለወጣቱ በተለይ ደግሞ ከኪነ ጥበቡ ዘርፍ ለወጣቱ ባስተላለፍና ወደ ወጣቱ ቢደርስ የምትለው መልእክት ካለ እድሉን ልስጥህ። በእኔ ህይወት ውስጥ ብልህ በጣም ደማቅ አሻራ ያሳረፉ በጣም ብዙ ሰዎች አሉ። እዚህ ለመድረሴ በጣም በሀሳብም በምክርም በሞራልም የደገፉኝ ብዙ ናቸው። አሁን እነሱን መዘርዘር በጣም አልችልም። ግን ልል የሚችለው ምንድን ነው መሰለህ፣ በጣም ትልልቅ መድረኮችን አምነውኝ በኃላፊነት ስሜት ይህን መድረክ ፍቃዱ ሊመራ ይችላል ብለው አምነውኝ በኃላፊነት ስሜት ትልልቅ መድረኮችን አሳልፈው ለሚሰጡኝ በጣም ለእኛ አመራሮች፣ ለክልል አመራሮች ትልቅ አክብሮት አለኝ። ከምንም በላይ እነሱን እጅግ በጣም አድርጌ አመሰግናለሁ። ምክንያቱም አንድ ትልቅ መድረክ ትመራለህ ብሎ ኃላፊነት መስጠት በራሱ ቀላል አይደለም እና በተለይ ፖለቲካ መሪዎችን፣ የዞናችንን አመራሮች፣ አሁን ደግሞ በጣም የተለያዩ የክልል መድረኮችን እሰራለሁና ትልልቅ ክልላዊ መድረኮችን፣ ትልቅ ዞናዊ መድረኮችን በኃላፊነት ስሜት ይሄን መድረክ ፍቃዱ ይመራል ብለው አምነውብኝ ያንን መድረክ በኃላፊነት ስሜት ለሚሰጡኝ ለዞንም ለክልልም አመራሮችን እጅግ በጣም አድርጌ በዚህ አጋጣሚ እጅ ነሳለሁ፣ አመሰግናለሁ። ከዛ ውጭ የጋሞ ቴሌቪዥን የጥበብ እንግዳ አድርጎኝ የኔን የህይወት ልምድ፣ የኔን ተሞክሮ፣ የኔን ስራዎች ለሌሎች እንዳካፍል ይህንን የመሰለ በጣም ወርቃማ እድል ያመቻቸልኝን የጋሞ ቴሌቪዥን
የጥበብ እንግዳ ፕሮግራም አዘጋጆችን እጅግ በጣም አድርጌ አመሰግናለሁ። ለእናንተም ክብረት ይስጥልኝ። ምክንያቱም ይሄ ነገር ብዙ ወጣቶች እንደምታውቀው በተለያየ ዘርፍ እኛ ዞን ላይ ብዙ ወጣቶች አሉ፣ በስፖርቱም፣ በሙዚቃውም፣ በዚህ በስራ ዕድል ፈጠራውም የተለያየ ዘርፍ ወጣቶች አሉና እነሱ እየመጡ በዚህ አጋጣሚና መድረክ እየተጠቀሙ ልምዳቸውን ሌሎች ወጣቶች ሼር ማድረጋቸው ሌሎች ወጣቶች ከነሱ ህይወት እንዲማሩ ከነሱ ተሞክሮ እንዲማሩ ትልቅ ገዛም ትልቅ ፋይዳም ያለው ፕሮግራም ነውና ለዚህ ፕሮግራም አዘጋጆችም በዚህ አጋጣሚ ትልቅ ክብር አለኝ። በጣም በርቱበት፣ ቀጥሉበት። ትውልድ ይማርበታል። ምክንያቱም ልምድ ያላቸው ከኔም የተሻለ ልምድ ያላቸው ከኔም የተሻለ እውቀት ያላቸው ሰዎች መጥተው ልምዳቸውን እዚህ መድረክ ላይ ሲያካፍሉን ተመልካች አለ፣ ኦዲየንስ አለ፣ የሚከተላለና ይማርበታል፣ ይታነጽበታል። ምክንያቱም እኔን የመታኝ እንቅፋት ሌላውን እንዳይመታም እኔ የምናገረው ነገር ይማርበታል፣ ሰው ይታነጽበታል እና በጣም ይበል የሚያሰኝ ፕሮግራም ነው። እናንተንም እጅግ በጣም አድርጌ በዚህ አጋጣሚ አመሰግናለሁ። ፕሮግራሙን አዘጋጆች በጠቅላላ ጋሞ ቲቪን ጨምር እጅግ አድርገን እናመሰግናለን። ክቡራን ተመልካቾቻችን እኛም እንግዲህ ፍቃዱ ካለህ ጊዜ ላይ በጣም ከተጣበበ ጊዜ ላይ ነው እንግዲህ ቀጠሮ ከያዝን በኋላ እንደ አጋጣሚ የተፈጠረ መድረክ ነበረ። ያንን መድረክ እንደምንም መርተህ አጣበህ በዚህ ልክ እንግዲህ ጊዜህን ሰውተህ ኦዲየንሱንም እኛንም አክብረህ እዚህ ስቱዲዮ ተገኝተህ ከህይወት ልምድህ በዚህ ልክ ስላካፈልከን በጋሞ ቴሌቪዥን ስም እንደዚሁም በተመልካቾቻችን ስም እግዚአብሔር ይስጥልን እጅግ አድርገን እናመሰግናለን። እንግዲህ ይሄንን ካልኩ በኋላ እንግዲህ ከፍቃዱ ጋር የነበረን ቆይታ ተመልካቾቻችን በዚህ ይቋጫል፣ የመጨረሻችን ነው የሚል ነገር የለንም። ፍቃዱም እስካለ ጋሞ ቴሌቪዥንም እስካለ ድረስ በሌላ ገጽ ደግሞ እንደዚሁ ተገናኝተን የምናወጋ ነው የሚሆነውና በዚህ አጋጣሚ በተመልካቾቻችን ፊት እዚሁ አደራ ልንል እንፈልጋለን። በምንፈልግ ሰዓት መተን እናገኝሃለን። የዛኔም እንግዲህ እንደዚሁ ትብብርን ታሳየናለህ የሚል እምነት አለን። እሺ፣ አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ ከመድረክ አጋፋሪው እንደዚሁም ከገጣሚው እንግዲህ ዘርፈ ብዙ ተስጦ ካለው ፍቃዱ ጋር የነበረን የዛሬ ቆይታ በዚህ የተቋጨ ይሆናል። በቀጣይ ከፍቃዱ ጋር በርካታ ርዕሰ ጉዳዮችን ይዘን የምንገናኝ ይሆናል። እንግዲህ ፍቃዱ በእጁ ያሉ በርካታ ነገሮች እንዳሉ ገልጾልናል። እነዛ ነገሮች ደግሞ እንደዚህ ወደ ተመልካቾችም ወደ አድማጮችም የሚደርሱበትን አማራጮችን ተጠቅመው ፍቃዱ በሚያደርስ ሰዓት እኛም ደግሞ ከፍቃዱ ጎን ሆነን ልናበረታው ይገባናል የሚለውን መልእክት አስተላለፈን። ዛሬ የጥበብ እንግዳ በተሰኘ ፕሮግራም ወደ እናንተ ስናደርስ የነበረው ቆይታችን ይህንን ይመስል ነበር። መድረኩን በመምራት ከናንተ ጋር ቆይታ ያደረኩት መድረኩን በየስል ዝምትለኛለ ፕሮግራሙን በመምራት ብላ ታስተካክለኝ መድረክ መሪ ጋር ቆይተው ለዛሬ ያዘጋጀነውን የጥበብ እንግዳ የተሰኘውን ፕሮግራም ይዤላችሁ የቀረብኩት እኔ ሲራክ ሳህለ ነበርኩ። ካሜራማናችን ነብዩ ተስፋዬ እንደዚሁም ደግሞ ዳይሬክት በማድረግ ስንሻው በርገኔ አብሮን ነበረ። የስቱዲዮ ባለሙያዎች በሙሉ ይህ ፕሮግራም እንደዚህ አምሮ እናንተ ጋር እንዲደርስ ጥረት ሲያደርጉ ነበረ። ለዛሬ የነበረንን ቆይታ በዚህ አጠቃለልን። ቀሪ የጋሞ ቴሌቪዥን ዝግጅቶች የሚቀጥሉ ነው የሚሆነው። እኛ ከወዲሁ ተሰናበትን። ናይስተላል